እህትሽ ሆፕለስ ናትና ፍቃደኛ ከሆናችሁ ኩላሊት ይሄን ስጡ ተባለ። ያ ደግሞ ለገንዘቡ አይደለም ለክብሯ አትሊስት ለድሃ ሰጥቻለሁ ለአንድ ህመምተኛ ሰጥቻለሁ ብላ ይነገርላታል። ግን ማንም እንደፈለገ ወስዶ ደግሞ ሸጦ ሌላው እየበላ በእርግጠኝነት ከዚህ ነገር በስተጀርባ አንድ ሰው አለ ተጠቃሚ። ማሚ አንድ ነገር በማሚ አስገቢያ ቻርጅ እንዳይዘጋባት መሲ ይሄንን ነገር ማረጋገጥ የሚችሉት ኦልሬዲ ሬሷ ኢትዮጵያ ገብቷል አይደለ? አስገቢያት መሲ ወንድም ስምህን ማን ነበር ያልከኝ? ስምህን ማን ነው? ብሩኬ ይኸውልህ እኔ መሲ ነኝ ያለሁት ዱባይ ነው። ይሄ ነገር ይኸውልህ እኛ ወደ ሶሻል ሚዲያ የመጣው እንዴት መሰለክ ይሄ ባልነኝ ተብዬው ነው ይሄንን ኬዝ ይዞ የመጣው። እኔ ላይቭ ላይ ነበርኩኝ እንደዚህ ብሎ መጣና ከዛ ቱርክ ላይ ስለሆነ እኛ ምንም ማድረግ አንችልም። ማድረግ የምንችለው አወርነስ ፈጥረን ሰዎቹ ላይ እንትን ማለት ነው። ግን የኔ አሁን ትልቁ ጥያቄ ምን እንደሆነ ታውቃለህ ብሩኬ? እናንተ ሚሊሊክ ብቻ ነው ኢትዮጵያ ስክሪን የሚመረምረውና ፕሊዝ ብሩኬ በቃ ማለት መክፈል ያለባችሁን መስዋዕትነት ከፍላችሁ ሚሊሊክ ሆስፒታል ሰውንም ነፃ የሚያወጣው ያ ስለሆነ ነው። ሚሊሊክ ሆስፒታል ወስዳችሁ አስክሬን ምርመራ አድርጉ። ከዛ ከነገ ወዲያም ቢሆን ትቀበራለች። እሺ አሁን ደግሞ ለቴክሽ ተተኩት። እሺ ለምሳሌ አሁን ናሙና ፈልጉ ወይም ለወሰደችና ውስጧ ምርመራ ለማድረግ ፈለጉ ብለን እሺ እነዛ ብለን ብናስብ እንኳን ከአገጯ ጀምሮ እስከ ማጸኗ ድረስ ነው መተስተር ያለበት ያን ናሙና ለመውሰድ። ይሄንን እኮ ሀቁን ለማወቅ ብሩኬ ሁላችንም አይምሯችን እንዲጸዳ ስፔሻሊ ደግሞ ማንም አይደለም እኛን ተወን ኖርማሊ እሷን ሰፖርት ለማድረግ ነው። ከምንም በላይ የወይንሸት የእህቷ ያንተ የቤተሰቦቿ እንዳለ ውስጣችሁ ሰላም እንዲሆን በቃ አስመርምሯትና አሳውቁን። በቃ እሺ ለማንኛውም እንትኑ ምናምን ቀርጸን ወደኛ ያለውን ነገር ማለት ነው። አው እኔ የተወሰነውን አይቻለሁ ማለት እንደዚህ አቅምም የለኝም እኔ ለማየት ገባ። ግን እንትን በልና በቃ አስመርምሯት ፕሊስ ብሩኬ በእናትህ። ይሄ ለሌላው ሰው መማሪያ ስለሚሆን ያስመርምሩ። ይሄ የነሱ ኦልሬዲ አስካልን አተናከለ አይደለ? ሌላ አስካል ደግሞ እንድትደገምብን አንፈልግም። ገባክ? እሺ ብሩኬ ይኸውልህ አሁን እናንተ ቀላል ኢቭን አሁንም ማስደረግ ትችላላችሁ። አሁን ኦልሬዲ አስክሬን ምናምን አጣጥባችሁ ጨርሳችኋል አይደለ? በቃ አንድ አፍታ አንተ ታክሲ ያዝና ሄደክ ታክሲ ይዛችሁ የአካባቢ ሰዎች ጋር ሆናችሁ አስክሬን ማስመርመር እንፈልጋለን። የሞተችው ቱርክ ሀገር ነው። ሞተች የተባለው ራሷን አጠፋች ነው። ይሄንን እንደዚህ ደግሞ አስክሬኗን ደግሞ ስናይ አስክሬኗ ሙሉ ለሙሉ ከሆዷ ተከፍቷል፣ ጭንቅላቷም ተከፍቷል። ታንቆ የሞተ ሰው ምክንያቱም እንደ አንድ ኢትዮጵያዊ የእህቴን እንትን ፈልጋለሁ ሀቂቋን ማወቅ ፈልጋለሁ ብለህ እንትን በል እሺ። በቃ እናንተ ወስኑ። አንተና ወይንሸት አውሩና አጠቃላይ እህትና ወንድሞቿን ለዚህ መሆን አያቅታችሁም። ገባ? ትላንት አብራችሁ የዛሬ 6 ወር አብራችሁ ቻው ብላችሁ የሸኛችኋት ልጅ ናት በሳጥን የተላከችው። ገባ? ስለዚህ እናንተ ደግሞ ያንን አድርጉ። አሙኒት እንዳለችው አስመርምሩና አሳውቁን። ገንዘብም ደግሞ ከሆነ ሰው ይረዳችኋል ማስመርመሪያ፣ ችግር የለም። እሺ አምቡላንስ ነው የምትጠሩት። ለማንኛውም ግን እንትን በሉ እንትን ምንድነው ፓስፖርቷ ምናምን የሚለው ነገር አታሪላችሁ። ፓስፖርቷና ስልኳ ቀደመታ ምን አለችን መሰለ ለግለሰብ መሰጠት የለበትም ስላለች ቱርክ የፖሊሶች እጅ ላይ ነው ስልኳን ፓስፖርቷም ያለው። ስለዚህ ለኤምባሲ ማሚ ለኤምባሲ ነው መሰጠት አለበት ያልሽኝ። ቆይ አንዴ ማሚ ሚዩት ነሽ? እሺ ቆይ አንዴ። እሺ ወንድም ተስፋዬ ቅልቦ ተስፍሽ የሐረርጌውን አንዳችሁ ደውሉና ጥሩት። ሳሪ
አይደለም ፎርማት ማሟላት ያለባቸውን ፎርማሊቲ ኢንፎርሜሽን ይጠይቁ አስክሬን ይዘው ሄደው እንዳይመልሷቸው ምናልባት ከውጭ ጉዳይ ወረቀት ሊጠይቋቸው ስለሚችሉ ጠዋት ውጭ ጉዳይ ሄደው ወረቀት የሚጨርሱት ካለ ጨርሰው እንደሄዱ መጀመሪያ ብቻቸውን ሄደው ከአንድ ሰው ጋር ያለውን ሂደት ይጠይቋቸው ብሩኬ አንተ ታክሲ ይዘህ አሁን ስልኩም ይቁጠር ችግር የለውም ክፍቲውን ታክሲ ይዘህ ትሄዳለህ ካሁን እኮ አሁን ይያልኝ ነው ኖ እሷን ይዘሃት አትሂድ አንተ ኖርማል ብቻህን ሂድና ድንገተኛ ክፍል መሲ እዛ ከመሄዱ በፊት ፖሊስ ጣቢያን ቢሄድ ደብዳቤ መጻፍ ይችላሉ አካባቢው ላይ ፖሊስ ጣቢያ አለ እሺ ፖሊስ ጣቢያ አዎ ኬዙን ይገራቸውና አስክሬኗ እንደዚህ ከውጭ ነው የመጣው ማን ብሎ ኖ ይሄ ከውጭ እኮ የተላከ ነው ቤት ሳይገባ ምናምን ምን እናንተ ካስዋስ እንትን አለ ችግር ፖሊስ ጣቢያ መስዬ ወረቀት አለው እኮ ሬሳ የተቀበለበት ተሰጣችሁ ሬሳ የተቀበላችሁበት ወረቀት በቃ እሱን ይዘህ ከአንድ ሄድ ፖሊስ ጣቢያ ኖ ሳይሆን ሂድ ከዛ በኋላ አገናኘ ነው እኛ እንነግራቸዋለን ይመጣሉ ቤት ድረስ ይመጣሉ ግዴታቸው ነው ምክንያቱም ፖሊስ ጣቢያ ሲሄድ ወረቀቱን ይዞ ሄዶ ካሳየ ይመጣሉ ይናገራሉ ገባሽ አይደለ ከዛ በኋላ አምቡላንስ ጠርቶ ራሳቸው ናቸው ይዘው መሲ የውጭ ጉዳዩን ደግሞ የባሏ ወንድም እዛ ነው የሚሰራው ባለፈው አናግሮ ነበር እሺ ብሩክ በእናትህ እሺ ምን አልክ ይሱት የባሏ ባል ነኝ ብሎ ባለፈው የመጣው ባል አይደለም ይሱ ይሄ ባል አይደለም ምንም ባል አይደለም ባል ነው እንዳትሉ ባል ቢሆን ኖሮ በጎን ከሴትዮዋ ብር ሊቀበል ባይሞዳሞድ ነበር ታው ሲጀመር ህገወጥ ባል ነው ቀለበት አራሰረ ቤተሰብ አልፈቀደ ጓደኛዋን የነበረው ይሄ ነቀርሳ ያ ወንድሙ ውጭ ጉዳይ ነው የሚሰራው ደውሎልኝ ነበር ባለፈው ምንም ይሁን ብቻ የውጭ ጉዳዩን እሱ እንደሚጨርስ ነው ማቆ ነው ባናገረውም ይችላል ወንድሙ ያልከት ይሄ አካውንት አልዘጋ ብሏችሁ ነው ማለት ተባብራችሁ የሚያለቅስ ኢሞጅ ልካችሁ በህብረት ልታዘጉት ፈልጋችሁ ነው አይደል የሚያለቅስ ኢሞጅ አትላኩ የሚያለቅስ ኢሞጅ ቀላላይ ሰሙን ታብታብ እስኪ አድርጉ በቃ ኮሜንቱ በቃ አለቀስን አይደል ቅድም አሁን ደግሞ ታብታብ አድርጉ በቃ ለቅሶ ይበቃል ከዚህ ተማሩ ከዚህ ትምህርት ወሰዱ ራሳችሁን ጠብቁ ለማንም ቅርፋታም ቅርሻታም ጥፍራም ሙጀሊያም ብላችሁ ራሳችሁን ለገመድ አሳልፋችሁ አትስጡ አግዙኝ ወተት ግዙልኝ ለልጄ ምን አባሽ ትሰሪ አይደለሽ እዚህ ኦርድ ምልክት እንኳን አንገቷ ላይ ምንም አይነት ነገር የለባት እና አይኗ ደግሞ ጠንዲ ጥቁር አይኗ እንደፈጠጠ ነው ያለው ምንም እንትን የተሸፈነ ነገር የለው አዎ አስክሬኗን እኔም ሳየው እንትን አይኗ እና ያው እንደዛ ቁጭ ጥቁር አይን ሰው ድንገተኛ ሞት ነው እንጂ የሞተ እንደዚህ ያጣጥሮ የሞተ ሰው ብዙ ጊዜ እኛ አባቶቻችንም ከነገሩን አንጻር ሳስበው ነጩ ነው ተገልብጦ ጥቁር ውስጥ ይገባል አጣጥሮ ለሚሞት ሰው ማለት ነው ከብተሰደ ድንገት ጸጥ አድርገዋል እንደዛ ነው ያደረጉት ብቻ የምታደርጊው ነገር ካለ ያደረገው ነው ያነሳነው ነገር እንልክልሻለሁ አንቺ የምትችይው አቅምሽ የሚፈቅድ ነገር ካለ ማለት ነው አዎ ግን እናንተ ማስመርመሩን ግን ለምን አልፈለጋችሁም ብሩኬ ይኸውልሽ አሁን አንተ ዞር በላ ቆየችው ምንድን ነው እና ምን አለ መሰለሽ ማስመርመሩ አለ እኛው ባለ በሌላ ኃይላችን ማለት ነው አስክሬኗን ለማስቀበር ብዙ ነገር እያደረግን ያለ ነው እዚህ ጋር በጣም ብዙ እንግዳ ከክፍለ ሀገር ከምን በጣም ብዙ ሰው መጥቶብናል ያው ሁሉ ሰው ለማስተናገድ አንዴ ሚዩት አድርጊውና ያዳምጠኛ አንዴ
መቅዲ አንዴ እነሱን እንስማቸው ቤተሰቦቻቸውን። እሺ ቀጥል። እና ከክፍለ ሀገር ከምን የመጣ ህዝብ ለማስተናገድ አቅማ በቃ የሌለን አቅም ተጠቅመን እንትን እያለን ነው እዚህ ያለው ገብቶሻል። ሁሉም የራሱን የሚያሳድገው ልጅ ያለበት ምናምን ከልጃችን ለውጥን እህታችን መቅበር ስላለብን ማድረግ ያለብን ሁሉ አድርገን እንግዲህ ለመሸኘት እዚህ ጋር ጥረት እያደረግን ያለን። ስለዚህ ማስመርመር አትፈልጉ? ማስመርመር ያለመፈለግ ሳይሆን እኛ አሁን አቅማችን አይፈቅድም። ለመዘዋወር ራሱ በጣም በቃ አቅማችን አይፈቅድም። አቅማችን አይፈቅድም ስልሽ በቃ ከአቅማችን በላይ ያለው ነገር አሁን እዚህ ጋር እንግዳ መሸኛ ምናምን እያዘጋጀን ነው። ብዙ ነገር አለ። ብዙ እንግዳ እና ይሄን ነገር ደግሞ ለማድረግ አሁን አቅም ይፈልጋል። ገና እንደገና መዘዋወር አለብሽ። ገንዘብ ያለው ሰው መሆን መቻል አለበት። እና ልክ ያንን ነገር ነው ልልሽ የፈለኩት። ለማስመርመር እንትን ብሎኝ አይደለም ያንን ነው። አሎ እሺ፣ እየሰማሁህ ነው። መቅዲ የምትይው ነገር ካለ በእሺ እምለው ነገር አለ። አንዴ እንዳይዘጋው ስልኩን እምለው ነገር አለ። ልቀጥል መስዬ ና አንደኛ ነገር ማለት ከዘመድ አዝማድ ከርቀት ከመጣ ወይም ደግሞ በልቶ ጠጥቶ እሷን ቀብሮ ከሚሄድ ሰው ይበልጥ የእህታችሁ አሟሟታን እንደዚህ ነው ብላችሁ ካላችሁ ለምን ማስመርመሩ ከበዳችሁ? ብዙ የሚፈጅ ነገር አይደለም። ወረቀት እጃችሁ ላይ አለ። እጃችሁ ላይ እስካለ ድረስ ከርቀት መጣ አልመጣም የእሷን ሀቅ እንፈልጋለን፣ የእህታችንን ሀቅ እንፈልጋለን እምትል ከሆነ ሄደ መስጠት ትችላለህ። ህግ ደግሞ ለአንተ ይፈቅድልሃል። ምክንያቱም ወረቀት እጅህ ላይ ነው ያለው። አሁን ይሄ ቤተሰብ ያኔ ቤተሰብ ልጆቻቸውን ጥለው መጥተው ምናምን እነሱን ለማስተናገድ አቅም አይፈቅድም ምንም አቅም አይደለም እኮ ይሄ አቅም ጉዳይ አይደለም። መንግስት ገንዘብ አይጠይቅህም አንተን። ሶ ሄደ ሬሳ ማስመርመር መፍት አለ። ሬሷን አስመርምረ ሀቋን አውጣ። በቃ ሄዳችሁ እናንተ አስመርምሩ። እኛን ጥያቄ ከመጠየቃችሁና ህዝቡ ላይ ጥያቄ እንዲያደር ጭረት ከማድረጋችሁ በፊት ሄዳችሁ የእህታችሁን ሀቅ አውጡ ነው የኛ ጥያቄ። ምክንያቱም ከዚህ አሁን ስለ ምግብ ስለ ሆድ ምናምን ነው እሷን ከተቀበረች በኋላ የምታስቡት። ኖ ያ አይደለም። መጀመሪያ ዛሬ ባትላክ ኖሮ ገና ተጠብቆ ነበር አይደለ እንዴ? ትናንትና ባትላክ ኖሮ እኮ ገና ብዙ ይጠበቅ ነበረ። የኢትዮጵያ ህዝብ ቱርክ ያለው ህዝብ ደግ ስለሆነ አዋቶ ነው የላካት። ስለዚህ ያ ነገር ከሆነ ደግሞ እናንተ የእሷን ሀቅ ልታወጡ ግድ ይላችኋል። ሂዱና ሀቋን አውጡላት ከመቀበራችሁ በፊት ጥያቄ ካለባችሁ ማለት ነው። እኔም ጥያቄ ኖሮብኝ እኮ ጠይቄ ነው መሲ ጋር ይሄ ሁላ ነገር የመጣው አይደለ እንዴ? የልጅቷ ሀቅ እንዲወጣ ስለፈለግኩ ነው እኔ ነኝ መጀመሪያ መሲን ያናገርኳትኝ። ስለዚህ እናንተ ያን ያህል ከተሰማችሁ ፕሊስ ሄዳችሁ ሀቋን አውጡ። ማንም መንግስት ይሄን ያህል ክፈል አይልህም ለሬሳ መመርመር ማለት ነው። ወረቀት አለ ከዚህ ከቱርክ